ሰላም ወዳጆች፣ ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን በፍቅር ህይወት፣ በቢዝነስ፣ በስብዕና ግንባታና ሌሎችም የህይወት መስተጋብሮች እየረዳ ያለ ድንቅ የዩቲዩብ ቻናል ነው። የህይወት ልምድና ተሞክሯችሁን ልታጋሩ የምትወዱ ወዳጆች በኢንስታግራም እና ቴሌግራም አድራሻችን መልእክታችሁን ልታደርሱን ትችላላችሁ። የምንጊዜም ምርጥ የፍቅር ህይወት ምክሮች። አንደኛ፣ ማንንም ለማቆየት ራስህን አትሰዋ። ልትታገሷቸው፣ ባላየ ልታልፏቸው፣ ልትደራደሩባቸው የማይገባቸው ጉዳዮች ላይ የበዛ ትዕግስትና ድርድር እንዲሁም ከሚገባው በታች ራስን ዝቅ ማድረግ እንዳትታዩና በቁም ነገር እንዳትወሰዱ እንጂ እንድትወደዱ አያደርጋችሁም። ራሳችሁን ስትሆኑ ማንንም ለማስደሰት ወይም ላለማስቀየም በሚል ድራማ መስራታችሁንና ቲያትረኛ መሆናችሁን ስታቆሙ ያኒ የፍቅር ህይወት ብቻ ሳትሆን ህይወትም ቀላል ትሆናለች። የእናንተ ራሳችሁን መሆን ችግር የሚሆንባቸው ሰዎች ምንም አድርጋችሁ እስከ መጨረሻው አብሯችሁ አይቆዩም። ሁለተኛ፣ ወጥነት ከስሜት ግለት ይልቃል። መስማት ያለባችሁን ነገር አንደበቶቻቸው ይነግሯችኋል። ማወቅ ያለባችሁን ነገር ድርጊቶቻቸው ላይ ትመለከታላችሁ። በስሜት መጣጣምና አብሮ መጋል ብቻውን ፍቅር እንደማይሆንና ብቻውን የፍቅር ህይወትን አጽንቶ እንደማያስቀጥል ለመረዳት ሁለት እድሎች አሉ። አንደኛ፣ እድሜ። ሁለተኛ፣ ይህን ምክር ሰምቶ መተግበር። ፍቅር ከመሳሳብ በላይ ለመጣጣም፣ ከስሜት በላይ ለስሌት፣ ከወኔ በላይ ለዋጋ መክፈልና ለወጥነት ይገዛል። ሶስተኛ፣ ዓላማው መመረጥ ሳይሆን በጥንቃቄ መምረጥ ነው። ብዙዎቻችን በሌሎች የምንፈለግ መሆናችን ማረጋገጥ የፍቅር ህይወት ሀሁ ጅማሬ ይመስለናል። የፍቅር ህይወት እድሜ ማጠር ምክንያት መሆን ካልፈለግ መመረጥን ብቻ ሳይሆን አብራት ልትሆን ያሰብካት ልጅ ወይም አብረሽ ልትሆኚ የከጀልሽው ልጅ ካስተዳደግሽ፣ ካስተሳሰብ፣ ከእምነትሽ፣ ከቤተሰብህ ውቅርና የግንዛቤ ደረጃ ጋር የምትጣጣም ወይም የሚጣጣም መሆኑን እርግጠኛ ልትሆን ወይም ልትሆኚ ይገባል። እነዚህን ጉዳዮች ችላ ማለትና አናንቆ ማለፍ የፍቅር ህይወታችሁን የዳክዬ እንቅልፍ እንደሚያስመስለው አትጠራጠሩ። አራተኛ፣ አለመግባባት ችግር አይደለም። አለመግባባታችሁ የተያዘበት መንገድ ግን ችግር ሊሆን ይችላል። ጤነኛ የፍቅር ህይወት ውስጥ አለመግባባት ሁሌም አለ። የፍቅር ህይወትን ጤና የሚያናጋው አለመግባባት ሳይሆን ጥንዶች በመካከላቸው የተፈጠረውን አለመግባባት የሚያስተናግዱበት መንገድ ነው። በመካከላቸው አለመግባባት ሲፈጠር ልክ ለመሆን፣ አሸናፊ ለመሆን፣ አንደኛውን ወገን ተጠያቂ ለማድረግ ከመሞከር ይልቅ ችግሩን ለመፍታት ቅድሚያ የሚሰጡ ብቻ ፍቅር እስከ መቃብርን መኖርና የአብራካቸውን ክፋዮች ያልተሸራረፈ የእናትነትና የአባትነት ፍቅር መመገብ ይችላሉ። አምስተኛ፣ ፍቅር የሚገነባ እንጂ ለባለዕድለኞች የሚሰጥ ሎተሪ አይደለም። ፍቅር በጽናት ዋጋ በመክፈል የፍቅር አጋርን በየዕለቱ ለማወቅና ለመረዳት በመሞከር በአስቸጋሪ ሁኔታዎች ውስጥ በመደጋገፍና በመያያዝ የሚገነባ እንጂ እንደ ሎተሪ ለባለዕድለኞች ብቻ የሚደርስ ትሩፋት አይደለም። የሚያምር፣ የሚያስቀና፣ ለብዙዎቻችን ትምህርት የሚሆን የፍቅር ህይወት የሚኖሩ ሁሉ ቀደም ብለን በገለጽናቸው ሁኔታዎች ውስጥ ያለፉ እንጂ አንዳች አጋጣሚ እንዲሁ መልካም የፍቅር አጋር የሰጣቸው የተመረጡ ሰዎች አይደሉም። ስድስተኛ፣ መደሳሰት። ፍቅር ስራና ዋጋ መክፈል ብቻ አይደለም። ፍቅር አብሮ በመሳቅ ደስታን በመጋራት በመነፋፈቅና በመተሳሰብም ይገለጻል። አብራችሁ የምትስቁበት፣ የምትቃለዱበት፣ የምትጫወቱበት ጊዜ ከሌላችሁ ኑሯችሁን በገዛ እጃችሁ አንበሳ ግቢ እንዳደረጋችሁ ቁጠሩት። ሰባተኛ፣ የብቻ ጊዜ መስጠት። የፍቅር ህይወት ውስጥ መሰረታዊ ነገር መቀራረብ ነው። ነገር ግን መቀራረባችሁ መተንፈሻ ቦታ እስከ ማሳጣት እንዳይደርስ ልትጠነቀቁ ይገባል። ጥንዶች ወደ ትዳር ሲሄዱ በትዳር አንድ ቢሆኑም አንድ አይነት ሆኗል ማለት አይደለም። ሊሆኑም አይችሉም። አንድ አይነት ካልሆኑ በሆነ አፍታ ራሳቸውን የሚያዳምጡበት፣ ወደ ውስጣቸው የሚመለከቱበት ያልተጋነን የብቻ ጊዜ ያስፈልጋቸዋል። ይህን የብቻ ጊዜ መስጠት የቻሉ ብቻ ፍቅር ወይም ትዳር እስር ቤት አይደለም ብለው ደረታቸውን ነፍተው አፋቸው ሞልቶ መናገር ይችላሉ። ስምንተኛ፣ እንደ ቡድን በጋራ መስራት።
የፍቅር ሕይወት ጥንዶች እርስ በርስ ለመፋለም የሚገቡበት ደርቢ ሳይሆን እንደ ቡድን ለአንድ ዓላማ በጋራ የሚዋደቁበት የፍልሚያ ሜዳ ነው። እደግመዋለሁ፣ የፍቅር ሕይወት ከጥንዶች አንዳቸው አሸናፊ ለመሆን የሚተኩበት ስፍራ አይደለም። ሁለቱ በፍቅር የተጣመሩ ነፍሶች ሁልጊዜም ፍቅራቸውን አሸናፊ ለማድረግ የሚታትሩበት አስደናቂ ተቋም ነው። አለመግባባቶችን በአሸናፊነት ለመወጣት የሚጥሩ ሳይሆን የፍቅር አጋራቸውን ለመረዳትና በእነሱ ጫማ ውስጥ ለመቆም የማያመነቱ ብቻ ሰላማዊ ፍቅር ሕይወት ለመኖር ይታደላሉ። 9 ፍቅር በግድ የሚሰጥ አይደለም። ያልሆንከውን ሆነ ማንነትሽን ክደሽ ሰዎች አስደስተህ የምታገኘው ፍቅር አይደለም። እሱ ትራንዛክሽን ወይም ሂሳብ ማወራረድ ይባላል። እውነተኛ ፍቅር ራስን እንድታረጋግጥ አይጠይቅም። ከነ ማንነትህ ይቀበልሃል፣ ከነ ማንነትሽ ይቀበልሻል። በዙሪያችሁ ካሉ ሰዎች የሚገባችሁን ፍቅር ለማግኘት ሁልጊዜም የሆነ ነገር መስራት የሚጠበቅባችሁ ከሆነ ስጋ ለባሽ ናችሁና አንድ ቀን ሊደክማችሁና ሊሰለቻችሁ ይችላል። 10ኛ ስለ ፍቅር አጋራችሁ ከሚሰማችሁ ስሜት ይልቅ ከፍቅር አጋራችሁ ጋር ስትሆኑ ስለ ራሳችሁ ስለሚሰማችሁ ስሜት ቅድሚያ ስጡ። አንድን ሰው አምርራችሁ ልትወዱ ነገር ግን አብራችሁ ልትኖሩ የማትችሉ ተፋቃሪዎች ልትሆኑ ትችላላችሁ። ይሄ የፍቅር ሕይወት አንዱ መራራ እውነት ነው። ለፍቅር የከጀላችሁትን ሰው ከልብ መውደድ አንድ ነገር ነው። ከዛ ሰው ጋር ስትሆኑ ራሳችሁን መሆን መቻል ሌላ ነገር ነው። ራሳችሁን ሆናችሁ መቀጠል የማትችሉበት የፍቅር ሕይወት ውስጥ ምንም ያህል አይነ ልቦናችሁ እንዳይታወር ተጠንቀቁ። 11ኛ ማንንም በግድ አታቆዩ። ረጅም ጊዜ አብሯችሁ የነበረ ሰው ድንገት ገሸሽ ሲልና ተቷችሁ ለመሄድ ስልቶ የማፈግፈግ ሲያደርግ ያንን ሰው ለመመለስ ጥረት ማድረግ፣ ብዙ መደወል፣ ብዙ የጽሑፍ መልእክቶች መላክ ፍቅርና ለፍቅር ሕይወት መቃናት የተከፈለ መስዋዕትነት ይመስለናል። እውነታው ግን ይሄ ፍርሃት ነው። ግልጽ ባልሆነና ባልገባችሁ መንገድ ተቷችሁ ሊሄድ የቆረጠን ሰው ምንም አድርጋችሁ ልትመልሱትና የራሳችሁ ልታደርጉ አትችሉም። ብዙ ጊዜም ተቷችሁ የሚሄዱ ሰዎች ከመሄዳቸው በፊት በሚገባ ያሰቡበትና የተዘጋጁበት ናቸው።